ወደ ማራቶን የመቀየር ነው የኢራኖች ስትራቴጂ ማራዘም ጦርነቱን ማራዘም ዶናልድ ትራምፕን አይ ቲንክ መረዳት አለብን ሁሉም ነገር የዛ የውጊያቸው አካል ነው ትልቁ ነገር ዶናልድ ትራምፕን መጨበጥ አይቻልም ከዛ በላይ አታርዝሙ ኢራኖች እኮ ይሄንን አሁን ሊቀበሉ እንደማይችሉ ማሳያው ምንድነው የሁሉ ውድመት ከመድረሱ በፊት የቀረበ አጀንዳ ነው አዲስ የተቀየረ ነገር የለውም አይደል እንዴ መቀበል ይፈልጉ ኖሮ ያኔ ይቀበሉት ነበር 460 ኪሎ ግራም ዩራኒየም የሚመዝነው በ60 በመቶ የበለጸገው ዩራኒየም እዛ ውስጥ ነው የሚገኘው ካኒ ብለዋል የዛን ትልቅ ኩባንያ ካፓሲቲ 17 በመቶ የሚያወድመው ይላል ስለዚህ አሁን ኳታር ግን 27 ከመቶ የአውሮፓ ነዳጅ ጨምሯል በዚህ የተነሳ ሚሊተሪያቸው ለዛ አልደረሰም ቴክኖሎጂያቸው ለዛ አልደረሰም አሜሪካ እቺ የምታወይ እዛ የመረጀች ወደ ቀኝ አርገው ወደ ግራ ጣመ ልቡን ባለው ያለኝ ተስመጣው ሱና ደሞ ይሄንን ደብቃታል ማን እነዚህ ሀገሮች ይሄ ጦርነት በመቀጠሉና የአካባቢ የጦርነት ቀጠና በመሆኑ ከቱሪዝምና ከትራቨል በየቀኑ $600 ሚሊዮን ያጣሉ አውሮፓማ ዘንድሮ የመጣበትን ነገር በሆነ በቤተክርስቲያን ደርሳት እኮ ነው ወይ አሁን ቤተክርስቲያን መሄድ አለበት የአውሮፓ ሁለተኛ በየቀኑ የምታስተኮሳቸው ሚሳኤል ራሱ ያለቀ ነው ትልቁ አሁን ደግሞ የመጣው ስጋት ኢራን የምትጫወተው ጌም ምንድነው ነው ታርጌት የሚደረገው ትልልቅ ሰዎችን አመራሮችን የመምታት ነገር ነው ግን አሉ ሰዎች ይሄን የሚቀጥሉ የኢራን ህዝብ የሚተካው ሰው አለው ግድ የለም ዋናዎቹ ስንል እኮ ይሄ ፖለቲካ እንደሱ ምታለ እስከ ሻለቃ አዛዥ እንመጣለን ታች ድረስ አዎ እና እንትና ያቀረበው መከላከያ ያቀረበው ሎጂክ ምንድነው ዋይ ምንድነው ሁሉ ሰው የሚጮህ $200 ቢሊዮን እንደውም ከዛ በላይ ሊሆን ይችላል አለና ምን አለ it takes money to kill bad guys ክፎችን ለመግደል ገንዘብ ያስፈልጋል በአፍሪካን ህብረት አቅራቢያ በብር ገዝተው በዶላር የሚያከራዩአቸው ከባለ 1 እስከ ባለ 3 መኝታ ቤት አፓርትመንቶችን 100% ለሚከፍሉ ደንበኞች ለአጭር ጊዜ በሚቆዩ ልዩ የ30% ቅናሽ 7.9 ሚሊዮን ብር የነበረው 69 ካሬ ባለ 1 መኝታ ቤት በ5.5 ሚሊዮን ብር አጠቃላይ ክፍያ 16 ሚሊዮን ብር የነበረው 145 ካሬ ባለ 3 መኝታ ቤት በ11.6 ሚሊዮን ብር አጠቃላይ ክፍያ ይህ ካልሆነ ደግሞ 20% ቅድመ ክፍያ ብቻ በመክፈል ቀሪውንም ያለምንም ተጨማሪ ክፍያና ስጋት ሳይኖርበው የግንባታውን ሂደት ያዩ በ3 አመት ጊዜ ውስጥ ቀስ ብለው ከፍለው የዘመናዊ መኖሪያ ቤት አፓርትመንቶችና የንግድ ሱቅ ባለቤት የሚሆኑበትን እድል አመቻችተናል ለበለጠ መረጃ በ0920 48 81 80 ይደውሉ የነዳጅ ነገር እንዴት እየሆነብን ነው ይሄ መካከለኛው ምስራቅ ጥይት በጮኸ ቁጥር ወደዚህ የሚደርሰው የነዳጅ መጠን እየቀነሰ ነው የሚመጣውና በንድፈ ሐሳብ ሳይሆን አዲስ አበባ ውስጥ ነዳጅ የጦርነቱን ኢምፓክት እያሳየ መጥቷል ይታያል በቀጥታ ወራፋው ነው ወራፋው ያ ገና እና መንግስትም አስቀድሞ ያው ኦሬዲ የነዳጅ ቁጠባ የሚካሄድበትን መንገድ ያስቀመጠ ነው እኮ እንደ የነዳጅ መኪና የቤንዚን መኪና ያለን ሰዎች ዳንኩት እንዳይጨምሩ ይሄ ኤሌክትሪክ መኪና ላይ ሰበብ አድርገው እንዳይጨምሩበት አይ እሱማ ወደ ገበያ የወጣ ሰው የገበያው ሁኔታ ሰሞኑን ይሰማሉ ብለን እናስባለን በከፍተኛ ደረጃ የኤሌክትሪክ መኪና እየጨመረ ያለ ነው የሚባለው ግን እንደ አንድ መፍትሄ የተቀመጠውም ነዳጅ ቁጠባ በከፍተኛ ደረጃ እንዲደረግ ሰዎች በእግራቸው እንዲጓጓዙ እና ለበጣም አጫጭር ለሆኑ ጉዳዮች ትራንስፖርት ዋን እንጠቀም ከዛ የኤሌክትሪክ መኪና ደግሞ ቢኖረን ኮቻ አጫጭር ምትለው እንግዲህ ለወፍራምና ለቀጭኖች ተብሎ ይሄ እሱ ከግምት ሳይገባ ክብደት ከግምት ሳይገባ ኪሎ ሜትሩ ነው በቀጥታ ወክ ማድረግ እንዲለምዱ ነው ኦኬ ስለዚህ በተለይ ቤታቸው ውስጥ ወክ የሚያደርጉበት መሳሪያ ያስገጠሙ ሰዎች አሁን ላይ ቸገሩ ይችላሉ ብዙ ሄዲ ይለማመዳሉ በእውነት የእስራኤል እና አሜሪካ የዛሬ 3 ሳምንት ገደማ ቼ ብለው የጀመሩት ጦርነት በአቶላዎች ላይ ማለት ነው የጀመሩት ጦርነት እንዲህ አይነት
አጣብቂኝ ውስጥ ዓለምን ይከታል ብሎ ያስባ አልነበረም። በጣም ፈጣን፣ በጣም ደምሳሽ፣ ብዙ ጊዜ ፈረንጆቹ ሾክ ኤንድ ኦ የሚሉት አለ እና ኳኳኳኳ ይልና ወዲያው ቆሟል ተፈጽሟል አይነት ነገር። ወይም አሜሪካኖች ብዙ ጊዜ ይስታሉ። ማናቸው ጆርጅ ቡሽ ትንሹ የጦር መርከብ ላይ ሚሽን አኮምፕሊሽድ ብለው በመጽሐፋቸው እስካሁን ይወቀሳሉ። ጦርነቱ አልቋል ብለው ያለቀ ነገር ግን አልነበረም። ፎርዛት ማተር አሁንም አላለቀም ለማለት ይቻላል። አሁንም አላለቀም። መዘዙ በጣም እየተመዘዘ በተለያየ መንገድ ገልጿል። አሁን ይህ ጦርነት ያለበት ሁኔታ ወደ ማራቶን የመቀየር ነው የኢራኖች ስትራቴጂ። ማራዘም ጦርነቱን ማራዘም ነው እና ጦርነቱ ከመራዘሙ ጋር ደግሞ እስራኤልና አሜሪካ የቱ ጋር እንዴት እናቁመው፣ መቼ እናቁመው የሚል ጥያቄ ተፈጥሮባቸዋል። ለምሳሌ አሁን እንግዲህ ዶናልድ ትራምፕ በየቀኑ ነው የሚናገሩት። ስለዚህ ሰሞኑን የተናገሩትን ነው የምንጠቅሰው። ሚሊተሪ ላይ አሸንፈናል አሉ። ጦርነቱ ሚሊተሪ አሸንፈናል አሉ እና በቃ ወደ ማገባደሉ እየሄድን ነው አሉ። ተኩስ አቁምም አንፈልግም አሉ። ምክንያቱም በአንተ ሳይድ ሆነ የሚዋጋውን እያነቦጭከውና ከጥቅም ውጭ እያደረግከው ተኩስ አቁም የምትልበት ምክንያት የለም። ግን አሁን ጦርነቱን እኛ እያለ ነው ይላሉ። በሌላ በኩል ደግሞ ሲቢኤስ ኒውስ የአሜሪካ እግረኛ ልታስገባ ነው የሚል ዜና ይዞ ነው የወጣው እና ዶናልድ ትራምፕ መንታ መንገድ ላይ ሆነው ነው የሚታዩ ለኔ። ግን እኮ ቀደም ሲል ደግሞ ከትናንት በስቲያ እኮ የእግረኛ ጦር የማስገባት ፍላጎት እንደሌላቸውም ተናግረዋል። ይሄ ደግሞ ሌላ ነገር ነው። ዶናልድ ትራምፕን አይ ቲንክ መረዳት አለብን። ሁሉም ነገር የዛ የውጊያቸው አካል ነው። ትልቁ ነገር ዶናልድ ትራምፕን መጨበጥ አይቻልም። ስለዚህ ጦርነቱን ከሁለት ቀን በኋላ በቀናት መሰንበቻውን ወይም አጥንቴው ሲሰማኝ አቆመዋል የሚሉት ደግሞ በሳምንት ይቆማል አሉ። ሳምንት አልፏል። 15 ቀን ሆኗል። ዛሬ 3 ሳምንት ነው። አሁን ደግሞ ደገሙት። አልቋል በእንትኑ አለቀቁ። ውጊያው አልቋል። አሁን ያው እንትን እየከባደር ነው። በዚህ በኩል በጀርባ ግን እግረኛ ላይ ያስገቡ ይችላሉ ይላል። ስለዚህ ዶናልድ ትራምፕ አንፕሬዲክተብል ናቸው። አይተነበዩም። ይሄ አሁን በዛ በኩል ደግሞ ኢራኖች ከፍተኛ ጉዳት እየተቀበሉ ነው። ይህን መካድ አይቻልም። ገብተዋል። ለምሳሌ ይሄ ትልቁ የነዳጅ 90% ማቅረቢያቸው ካርግ ደሴት አለ። አሁን ያንን ደሴት ሁለቱ በጦር ጀት ሊደበድቡ ይችላሉ። ክት አድርገው ትሪሊዮን የሚቆጠር ውድመት ነው የሚሆነው። ይሄ ሊከላከሉ አይችሉም። ይሄ ሊያድኑ አይችሉም። ለምሳሌ ምንድን ነው እሱ ራሱ የእሱ መደብደብ እኮ ተጨማሪ የዓለም የነዳጅ ኢኮኖሚ ላይ የራሱ ይዞት የሚመጣ ኢምፓክት አለ። እነሱም ሊያድኑት የማይችሉት ደብዳቤዎቹ ማለት ነው። እስራኤልና አሜሪካ እሱም ቢያደርጉ በዓለም ኢኮኖሚ ላይ የሚፈጥረውን የነዳጅ እጥረትም መቋቋም አይቻልም። እሱ የኢራን ጌም እዚህ ውስጥ ምንድን ነው ግን ያደርሳል። ግን ማን ይበልጥ ይጎዳል ነው? ኢራን ትጎዳለች፣ ጥርጥር የለውም። ትጎዳለች። ስለዚህ አሁን ይህን ኢራን ማዳን አችልም። እንደገና ባለፈው እስራኤል የደበደበችው ቦታ አለ። ምንድን ያለ አሜሪካ ፍቃድ የተፈጥሮ ጋዝ ወይ እንደዚህ አትበል። አይ ደውለው ነግረዋቸዋል። እንዴት ድጋሚ እንደማይመቱ መቼም ኔታንያሁ ማረጋገጫ ሰጥተዋል። ያለ አሜሪካ ፍቃድ እኔ ይህን ዜና መጀመሪያ ተሰራው ቻናል 12 የሚባል ወሬ ሰባሪ ቴሌቪዥን አለ የእስራኤል እና የታወቀ ነው በዚህ እና እስራኤል ሄዳ ደበደበች ያንን ማለት ነው። ያ ከዓለማት ትልቁ በጣም ግዙፍ የሆነ የተፈጥሮ ጋዝ ክምችት ነው ያለው ማምረቻዋ ነው። ያንን ቦታ እስራኤል ሄዳ ደበደበች። አንድ ቦታ ላይ ማለት ኮምፕሌክስ ነው። አንድ ብዙ እንትኖች ያሉት ነው እና ስትመታ ቻናል 12 አንድ የእስራኤል ከፍተኛ ባለስልጣንን ኮት አድርጎ ይህቺ አሁን የተካሄደችው ድብደባ
በእስራኤል በኩል ለኢራኖች ማስጠንቀቂያ ለመስጠት የተደረገ ነው። ዋናውን ለመምታት ማለት ነው። መቼዋ እስራኤል ነች እንደምትመታና ፍቃድም ሰጥተዋል ዶናልድ ትራምፕ። ዓላማው ምንድነው? ይህን ጦርነት ማራቶን ለማድረግ የፈለጉትን ኢራኖች ጠርቆማ ነው። የሚጠፋውን ነገር ተመልከቱ። እኛ ላይ የምታደርሱትን ጉዳት ለመቀጠል ስትሉ እያጣችሁት ያለው ግን የምታጡት በትውልድ ዕድሜ የሚቆጠር ነገር ነው የምታጡት። እና ማጣት ምን ማለት መሰላችሁ? ለምሳሌ ይቻላል አያችሁ፣ ይሄም ወደም ይችላል ማለት ነው። ያኛውም እዛ ጋር አለ። ስለዚህ ልናወድም እንችላለን። ምን ይመስላችኋል? ይሄ ነገር ብታሳድሩስ ማለት ያው ተስማሙ። የሚያቀርበው ነገር አለ። ኒክሌሯን ተዋት ሚሳኤሉንም ሳውዲን የሚመታ ምናምን በዛ ደረጃ ያበቃቸዋል። ከዛ በላይ አታርዝሙ። ኢራኖች እኮ ይሄንን አሁን ሊቀበሉ እንደማይችሉ ማሳያው ምንድነው? የሁሉ ውድመት ከመድረሱ በፊት የቀረበ አጀንዳ ነው። አዲስ የተቀየረ ነገር የለውም አይደል እንዴ? መቀበል ይፈልጉ ኖሮ ያኔ ይቀበሉት ነበረ። እነኚህ ሁሉ መሪዎቻቸውን ሳያጡ ይሄ ሉዓላዊነት ጥያቄ ያለው እኮ ውስጡ እኮ አይደል እንዴ? መጀመሪያውን አድርገውት ቢሆን ኖሮ ጦርነቱ የማይነሳም ነበረ። ዋንስ ግን ከገቡበት በኋላ ዶንት ቲንክ ወደ ኋላ ሊመለስ የሚችል ነገር። ኦኬ አሁን ዶናልድ ትራምፕ እና እስራኤል ውሰዳቸው። አሁን ከኢራን በተሰማ ዜና እስራኤልና አሜሪካ በመጣመር ናታንዝ ተብሎ የሚታወቀውን የዩራኒየም ማበልጸጊያ ማዕከል በዛሬው ዕለት ጠዋት መደብደባቸው ተገለጸ። ድብደባው ከፍተኛ እንደነበርና ይሁን እንጂ በዙሪያው ወይም በአካባቢው ያስነሳው የራዲዮ አክቲቭ ፍሳሽ የለም የሚል ነው። እዚህ ዜና ላይ እንግዲህ እስራኤልና አሜሪካ ይህን ቦታ ድጋሚ ከመቱት የዩራኒየም ማበልጸጊያ ነው። ምክንያቱም መገመት ይቻላል። እሱማ አሁን እንግዲህ ጦርነቱ አለቀ እየተባለ ባለበት ጊዜ ቅድም ዶናልድ ትራምፕ እንደገና አዲስ የጦርነት ግንባር እየከፈቱ መሆኑን ነው የሚያሳዩ የዜና አሜኒፌስ ፓርት ኦፍ የጦርነት ያው የመጀመሪያ መተውታል። ባለፈው በሰኔ ወር ጁን ያደረጉት የ12 ቀን ጦርነት ማለት ነው። ያኔ መተውታል። እስራኤል መተዋለች ራሷ። ከዛ በኋላ ነው ደግሞ የዶናልድ ትራምፕ በዛ ይሄ ጠልቆ ታች ምሽግ ደርማሽ በሆነው በሱ ደብድበውታል እና ከዛ በኋላ ኢራኖች ግን አሁንም ያንን ነገር እፍ ብለው ምድጃውን ቆስቁሰው ማንቀሳቀስ የሚችሉት አይነት ነው። 2 ዓመት 3 ዓመት ቢቆይ ነው እንጂ ሊመልሰው ሊሰሩት ይችላል የሚለው ሲያከራክር ቆይቷል። ግን ለምን መቱት ይመስላል? አሁን ያን ቦታ መተውታል። ምንድነው ሁሉንም የኒውክሌር ሪአክተርስ መተዋል። ናታንዝን አሁን ምን ወሰኑ ብዬ ነው ማምነው እዚህ ውስጥ ነው 460 ኪሎ ግራም ዩራኒየም የሚመዝነው በ60 በመቶ የበለጸገው ዩራኒየም እዛ ውስጥ ነው የሚገኘው። ስለዚህ አሁን ግጭቱ እየሰፋና እየተካረረ ሲመጣ ኢራኖችም ከመሃል ከፊት ለፊት ከጎን ብዙ ጓዶች አጥተዋል። እውነት ለመናገር አንዳንዶቹ የማይተኩ ናቸው። አሊ ካሚኒንና አሊ ላርጂኒን መጥቀስ ይቻላል። እነዚህን አጥተዋል እና በጣም ብዙ በደርዘኖች የሚቆጠሩ እየተባለ ነው። አሁን ወደ ግራም ወደ ላይም የተመቱ የተገደሉ የእስላማዊ አብዮቱ መገለጫ የሆኑ ሰዎች ገብተዋል። በየቀኑ መስዋዕትን ስቲል የሚገርመኝ ይሄ እየተሰማ ሌላኛው የኢራን ባለስልጣን መጥቶ መግለጫ ይሰጣል። በእስራኤል በኩል ደግሞ ይመለስበታል ይሄንን። ስለዚህ አሁን ሲያዩት እንግዲህ አሁን እስራኤልና አሜሪካ ሲያዩት አቋማቸው እየከረረ ግጭቱ እየከረረ ጊዜ እያስቆጠረ ሲሄድ አሁን ኢራኖች ይሄ ጦርነት መቆም ካለበት እኛ ይህን እንዲቆም የምናደርገው መቀበል አለባቸው ብሎ ያስቀመጡት ነገር አለ። ስለዚህ ይሄንን ክረት ከማየት ይሄን ነገር ይሰጡናል ብሎ ወይም ይሰጣሉ ብሎ በማሰባቸው ላይ ተስፋ እየቆረጡ መምጣታቸውን ያሳያል። እስራኤልና አሜሪካ ይሄንን 460 ኪሎ ግራም የሚመዝን 60 በመቶ የበለጸገ ዩራኒየም ኢራኖች ከዚህ በኋላ ለመስጠት
ፈቃደኛ ይሆናሉ ብለው ማመን የዚህ የዩራኒየም እኮ አሁን ኢራን የምትሰጥ ከሆነ እኮ ይሄን ዩራኒየም እኮ ጦርነቱ አለቀ ማለት ነው። ፓርት ኦፍ የዛ የስምምነታቸው አካል ነው የሚሆነው። ሁሉ ነገር ልትተው ተስማምታለች ማለት ነው። አሁን እኮ ግን ይሄንን ጦርነት እዚህ ዩራኒየሙ ላይ አደጋ ካደረሱ እስራኤልና አሜሪካ አይ ቲንክ 60% የደረሰ ነገር እኮ ኦልሞስት ወደ ኒውክሌር የደረሰ ነገር ነው። ስለዚህ አደጋ ሲደርስበትም አካባቢ መበከሉም አይቀርም አይደል እንዴ? ያ ጉዳት ማድረሱ አይቀርም ተመልሶ እንደገና። ወይ ኢራኖች ነገሩ ምን ያደርሰ ጉዳት የለም አልኩ። ኖ ራዲዮ አክቲቭሊ ካሉ እኮ አሁን ጦርነቱ ነው ሲመቱት ነው እንጂ አሁን ይሄ ተደርምሶ ብዙ ነገር ጉዳት ይደርሳል አካባቢው ላይ የተቀመጠበት ቦታ ላይ ነው። አካባቢውን የሚበክል አካባቢው ላይ ጉዳት ሊያመጣ የሚችል ያፈተለከ ራዲዮ አክቲቭ የለም ማለት እስከ ዛሬ ኖ ቱዴይ ዛሬ ነው ከደበደበው በኋላ ማለት ነው። ከደበደቡ በኋላ ይሄ ነገር አልተፈጠረም ማለት ግን ትራምፕ እና ኔታንያሁ ለምንድን ነው የደበደቡት ነው ገብቷል። ለአድማጮቻችን የተሰወረ ነገር ለምን አድማጮቻችን ነው ጥያቄ ያቀርቡልን ምን ነው ዛሬ እሱ ደበደቡት ብለው ቢሉ ማለት ነው እዛ ውስጥ ነው ያ 460 ኪሎ ግራም የበለጸገ ዩራኒየም ያለው። አሁን ምንድነው ያችን ወደ 90 ማድረስ ማለት ነው 60 90 ማድረስ አደረጉ ማለት ቴክኒካሊ ለምሳሌ መሸመን አለ አይደለም ገባ ሸመነ ትቋጥራለህ አይን ጋቢ ሆነ ማለት ደርሷል። አሁን ያቺ ቋጠሮ ካላስቀመጥ ሊበተን ይችላል። 90 በለጸጉት ማለት አቶሚክ ቦምቡ ተሰርቷል ማለት ነው። ከዛ በኋላ የሚቀር ማፈኛው ምናምኑ ይሄ አላቅም ፊኒሺንግ ይባላል። በመሀላችን ግን አንድ ሳይንስ የተማረ ከየት መጥቶ በጣም ጥልቅ ነው። ከየት መጥቶ አሁን ባሮዬ ነው የሚጠቀሙት ነው አዲስ መተቀየራለ። ፖይንቱ ምንድነው? ታንኮችም እኮ እንደ ሞዴል መኪና ይቀያየራሉ ታውቃለህ። አሁን የራሽያን እኛ የተዋጋንበት በደርግ ጊዜ T60 ነው። ይሄን ታውቃለህ? T60 አዎ አሁን ምን ያህል ዘምኗል? በቲ60 ነው ያልወጣንበት ተራራ ያልወረደበት ቁልቁለት የለም። ተዋክተናል። አሁን T90 ደርሷል። አዎ ስለዚህ አሁን T90 ማለት ራሽያ T90 ላይ ተቆማሪ ማለት ነው። T2000 ልታመጣ ትችላለች ማለት ነው። ያ ኢንዱስትሪ ሲሰራ ገበያተኞች ይኖራሉ ብሎ ነው። አየህ ስለዚህ ባትዋጋ እንኳን እነከሌ ሊወጉኝ ይችላሉ ብላ አስቀድባ ማለት አለ መግዛት አለ። አይ ራሳቸውን ለመከላከል እኮ መሳሪያ የሚታጠቁ ሰዎችና ወይም ሀገሮችን ሳይሆን አሁን የተገረን ነገር ምንድነው? በአጠቃላይ መሳሪያውን የሚያመርቱት አገሮች ናቸው። የጦርነቱ ፈብራኪዎችም ጦርነቱን ፈጣሪዎችም እነሱ ሆነው ተገኝተዋል። እና ማን ይግዛ ማን አልኩ እኮ ቀደም አወራን። የገበያ ህግ ነው ይሄ እኮ መሳሪያውንም አብረህ ከጦርነቱ ጋር አብረህ ትሸጣለህ። ጦርነቱን ይፈጥሩልሃል መሳሪያው እንድትገዛ። መጀመሪያ እዚህ ላይ ማስታወቂያው ላይ ያሳዩሃል አሉ እኮ በመካከለኛው ምስራቅ በአውሮፓ በምናምን የመሳሪያ ደላሎች አሉ። ትርኢት ኤግዚቢሽን እኮ አለ አይደል? ካላሽንኮቭ ምናምን ከነታሪኩ ይቀመጣል። የመግደል አቅሙ ይዘረዘራል። እንዴት በቀላሉ እንደምትገጣጠው እንደማያስቸግር የሆነ ፈፋ ላይ ቆመ አንድ ብርጌድ ጦር ማቆም እንደምችል ብዙ ነገር ይነገራል። ገብቶሃል? እሱ አንዴ እንዳለ ስቶኩን ታዛለህ ወዲያውኑ ግን እንዳለ ስቶኩን ታዛለህ። ልክ እሱ እንዳለ ሲሰማ ምን አባትን ስላትላለ ያ የለውም ብለህ ካሰብ ያ በፊት የናከው የዘውሪ ታሪክ ነው። አሁን እኮ የዚህ መካከለኛው ምስራቅ እንኳን ጦርነት ከተጀመረ በኋላ ኢራን በአካባቢ ባሉት ጎረቤት ሀገሮች ላይ ያው መተኮስ ጀምራለች። እና እነሱ ራሳቸውን መከላከል እንዲችሉ አሜሪካ በጣም ብቻ ሳይሆን ድድዳቸውን ነው እየመታች ነው። እሱ ራሳቸውን መከላከል እንዲችሉ የአሜሪካ ከፍተኛ የሆነ የጦር መሳሪያ ሽያጭ ኦልሬዲ ያደረጉ ነው። አራቱ ይከላከሉ። የተባበሩት አረብ ኤሚሬት በፍጥነት ኮንግረስ ሳይደርስ የኮንግረስ ውሳኔ ሳያስፈልገው የ8 ቢሊዮን ብር ፈጥኖ ደራሽ የአየር መከላከያ ከአሜሪካ ገዛች እኮ ተፈቀደላት። ይግባ አላውቅም። እሷም አለቻውን የተባበሩት አረብ ኤሚሬት በሰላሙ ጊዜ ጦርነቱ ከመምጣቱ በፊት ይዤው ቢሆን ኖሮ እርሶ መጥተው በነበሩ ጊዜ ይህ መካከለኛው ምስራቅ ለሰፊ የሆነ መሰረት ያለው የንግድ ትስስር ላይ ያተኮረ ወደ 1.ምናምን ትሪሊዮን ዶላር ቃል ገብተን ነበር አለ። እንቀጥላለን፣ ችግር የለም። እየደረሰብን ያለ እንትን አለ እሳት ነው። እሱን ችለን ገንዘቡ እየተቃጠለ ብዙ ነገር እየመጣ ነው። ቢሆንም ይሄን እንቀጥላለን አለች። ይሄ አሜሪካ በአሁኑ ሰዓት የምትፈልገው ነው።
አዎ ገብቷል። ምክንያቱም እነዚህ ሀገሮች በአሜሪካ ጦር ሰፈር የተነሳ አንድ እሱን ሲከላከሉ ነው የሚሉት የነዳጅ ማጠራቀሚያቸው ያቺኛው የምትመታው ደግሞ ኢራን ማለት ነው። እነዛ ፋርሶቹ እያነጣጠሩ የራዳር ጣቢያ የጦር ሰፈሮች የእንትናን ብንወስድስ ሞቴር ሳይንስ ስሙ ተረሳኝ። የኳታር የዓለማችን ትልቅ የነዳጅ ማከማቻ የሚያደርግ ወደ ፈሳሽ ጋዙን ወደ ፈሳሽ የሚቀየር እና ይሄ ለአውሮፓና ለኤሽያ የምትሸጠው ትልቁ ነው። አንድ ምት ነው። አንድ ሁለት ሚስ ያለው አልፎ ገብቶ የመታት የዛን ትልቅ ኩባንያ ካፓሲቲ 17% የሚያወድመው ይላል። ስለዚህ አሁን ኳታር ግን 27% የአውሮፓ ነዳጅ ጨምሯል። በዚህ የተነሳ የኳታር ላይ በደረሰው ጉዳት አውሮፓማ ዘንድሮ የመጣበትን ነገር በሆነ በቤተ ክርስቲያን የረሳት እኮ ነው ወይ አሁን ቤተ ክርስቲያን መሄድ አለበት የአውሮፓ እና ይሄ ሲሆን አገሮች ዝርዝራቸው ተቀምጧል። ጣሊያን ገለመሌ ምናምን ወደ ኤሽያ ደግሞ ሀገሮችን ኳታር ለተወሰኑ የአውሮፓና አገሮች ይቅርታ አድርጉልኝ ባለን ኮንትራት ስምምነት መሰረት ነዳጅ ይሄን ማቅረብ ከቁጥጥር በሆነ መንገድ ማቅረብ አልቻልኩም የሚል ብላም ታሳውቅበት ሁኔታ ላይ ነች ያለችው ነው የተባለው። የእንትኑ ካፓሲቲን 17% ቀንሶታል አሉ። እሱ አይደለም ትራጀዲ ይገርማል። ይሄ ሰርቼዋለሁ በማህበራዊ በዩቲዩብም ላይ በእውነት ነው የምነግርህ። ይሄንን ኢራን በአንድ ምት በሁለትና በሶስት ሚት ያደረሰችውን ጠግኖ ሙሉ አገልግሎት እንደገና እንዲሰጥ ለማድረግ ዓመታት ይጠይቃል። 5-6 ዓመት ይላል። ዓመታት ይጠይቃል። እንግዲህ ዋቴቨር አንደኛ ታይሙን ተመልከት፣ ሁለተኛ $26 ቢሊዮን የሚፈጀው $26 ቢሊዮን። እነዚህ ሀገሮች ይሄ ጦርነት በመቀጠሉና የአካባቢ የጦርነት ቀጠና በመሆኑ ከቱሪዝምና ከትራቨል በየቀኑ $600 ሚሊዮን ያጣሉ ይላል። ያለው ማማሪያ መልክ ያለው አለ። በአንድ በኩል የመካከለኛው ምስራቅ አካባቢ ይሄ ከጦርነቱ ጋር ተያይዞ የአየር መንገዶች ላይ የደረሰው ኪሳራ ለኢትዮጵያ አየር መንገድ በጎ ጎን ሳይታይ አልቀረም። ሰሞኑን አብዛኛዎቹ ወደ ኤሽያ በዚህ ወደ ህንድና ወደ ደቡብ ኤሲያ የሚበሩ ሀገሮች በተለይ ከአውሮፓ ተነስተው ማለት ነው አዲስ አበባ ደርሰው በዚህ በኩል መሄድን እየመረጡ ያሉትና የቡኪንግ መጠኑን በከፍተኛ ደረጃ ጨምሯል። ወደሰይ ነው ይሄ መስራች ነው። ደብና አንዳንዴ ምን አስባለሁ እንደው ማጀብ ቢቻል ትላለህ። በዚህ ሰዓት ዘው ብሎ ገብቶ የሚለውን ይዞ በአራት እጥፍ በአምስት እጥፍ ይዞ ቢወጣ ደስታውን አልችለው። ምክንያቱም ነው እንዲህ አይነት አጋጣሚ የኢኮኖሚ አጋጣሚ ነው። እነዚህ ሀገሮች በየእንትኑ 600 አሁን ደግሞ ነዳጅ ከመምታት ከኢራን መምታት ጋር ስታየው ቢሊዮን ዶላሮች ነው እያጧሉት። ሁለተኛ በየቀኑ የምታስተኮሳቸው ሚሳኤል ራሱ እያለቀ ነው። ትልቁ አሁን ደግሞ የመጣው ስጋት ኢራን የምትጫወተው ጌም ምንድነው ነው? ቅድም እኮ ባነሳው መሰረት ወደዚህ ወደ ማራቶኑ ጦርነቱ የመምራት አዝማሚያ በኢራን በኩል አይ ቲንክ ይኖራል። ምክንያቱም ጊዜ በመስጠት እነሱም እጃቸው እንዲዝል ክንዳቸው እንዲዝል ማድረግ ይቻላል። በጣም አንዱም ስትራቴጂ ነው። ምክንያቱም በየቀኑ አዳዲስ ቦታዎች መታን ሲሉ ነው የምንሰማው። አሁን የትናንትና የፕሬዚደንት ትራምፕን እኮ መግለጫ ስትሰማ ሁሉም ነገር ሄዷል ነው የሚሉት። ኔቪያቸው መተናል፣ ራዳሮቹ ተመተዋል፣ እንትኖቹ ተመተዋል። ታዲያ የታለች ኢራን? መተኮሷን አልተወችም። በአካባቢ ሀገሮች ላይ ጉዳት ማድረሷ አልተወችም። እንደገና አሁን እጅ ስለመስጠት የሚነሳው ነገርም ትንሽ በኢራን በኩል ተቀባይነት ሊኖረው የማይችለው ብዬ የማስበው ነገር እንግዲህ ትልልቅ የምትላቸው ሰዎች አታለች እኮ ይዘራል። በጣም አሁን የአባስ አርጋቺ ለሲኤንኤን ትናንትና ከትናንት በስቲያ የሰጡት እሳቸው የት ነው የሚኖሩት? የምታውቀው ነገር ካለ እሱ አልተገለጸም። አልጀዚራም አልገለጸው። ግን እሳቸው ጋዜጠኛው በእንግሊዝኛ ይጠይቃል፣ እሳቸው በፋርስ ቋንቋ ቁልጭ አድርገው ያስቀምጡለታል። ኦኬ እሺ። እና አይሞከርም፣ ሰዎች ሊሞቱ ይችላሉ አሉ። እሺ እኔም ለሞት እችላለሁ። ሰዎች ይሞታሉ። አሁን የመሪዎች እንግዲህ ዋናው ታርጌት የሚደረገው ትልልቅ ሰዎችን አመራሮችን የመምታት ነገር ነው። ግን አሉ ሰዎች ይሄን የሚቀጥሉ የኢራን ህዝብ የሚተካው ሰው አለው። ስለዚህ ጦርነቱን እነኚህ ሰዎች በመግደል በአጭር ጊዜ ማስቆም ይቻላል ተብሎ ይታሰባል። ስለዚህ በዚህ አያዋጣቸውም። ግን አሁን ኔታንያሁ ገጥሟቸው የነበረውን ችግር ታውቃለህ? ኢራን አለችበት ነው የሚባለው። የምን ሞተዋል? ሞተዋል፣ ተመተዋል፣ በእንትን ሞተዋል ይላል።
አሁን መኖራቸውን ለማስረዳት ቡና መቅዳት ነበረባቸው። እንዴት ያርገው? መጀመሪያ ጋዜጣዊ መግለጫ ሰጡ። ጥያቄና መልስ አልተቀበሉም እንጂ ተናገሩ። ያንን አመጡና ይኸው እዚህ አንገታቸው ላይ ያለው ውፍረታቸው ልክ አይደለም፣ ድምጻቸው ይኸው እንደዚህ ነው። አያቸው የጣታቸው 6 ነው። this is artificial intelligence ነው። ሰውዬው የለም ዝም አሉ ትንሽ ቀን። አሁን ሲያዩት ማህበራዊ ሚዲያ ላይ ስትገባ ብዙ ሰው ደግሞ አሁን በማህበራዊ ሚዲያ የመጣ ነገር የት ወዴት ምን ብሎ ነገር ይላል ማሰራጨት የሚፈልጉበት ቦታ ከገቡ በኋላ መዋጥ ነው። ስለዚህ ኔታንያሁ አይናቸው እያየ እንደሌሉ ተቆጥሮ ሲል አንድ ነገር ማድረግ አለብኝ አሉና እንግዲህ ጥያቄና መልሱ ያለበት ፕሬስ ኮንፈረንስ አዘጋጁልኝ ነው አይደለም። ኢየሩሳሌም ካፌዎቹ ታውቃቸዋለህ። ዜና ነው የሚወስደኝ አንድ ካፌ ነበረ። አይሚስ ዜና ነው። የኢራን አንደኛው ሚሳይል እኮ እዛ ደጃፍ ላይ ወደቀ። ኢየሩሳሌም ይወደቅ እንጂ ሲሄድ እገባለሁ በእውነት ነው ነገር እና እዛ ኢየሩሳሌም ዳር ካሉ ካፌዎች አንዱ ጋር ሄዳሉ። እሺ ኔታንያሁ እንደ ቡኒ ወደ ቡኒ አይደለ ጃኬት ሸርግጠው በእንትን ከፊት ለፊት ነው እንትን የሚላቸው። ካፌውን ታውቀዋለህ አይደል? ይዘው እንድስራለ ሙሉ ነው። በጣም ፓወርፉል ነው። ተጣጣለ ብዙ ጊዜ እሱን ቡና በጣም እዛው ሰርተህ የምትጠጣው እኮ ነው። ይከብዳል አንዳንዱ። እኔ በጣም ነው የምትወደውና አሁን እሱን ይዘው ያው ቀኔ በእንትናቸው ምንድነው ሜት ማለት ዴድ ማለት ሞት ማለት ነው። ግን በአራዳ ቋንቋ እንበለው ሜት ማለት ደግሞ ነፍሴ ነው። ቡና ለምሳሌ ነፍሴ ነው ምናምን ትላለና እሳቸው እንዴት ሞቷል እኮ ነው የሚባለው ሲላቸው ያ ለኮፊ አምዴድ ገቷል ለህዝቤ አምዴድ ብለው ነው የመለሱት። ይገርማል። እንደገና በአርቲፊሻል ኢንቴሊጀንስ መጡ። ቡና አይፈስም አላያችሁትም? እንደዚህ ያደረጉት ወደ ግራ ያደረጉት እንዴት ቡና አይፈስም በሚል እንደገና ከዛ ሁለተኛ ይዘው መጡ። ሌላ ብዙ ሰው አላየም። ምን አይቼዋለሁ። ሁካቢ የሚባሉ የአሜሪካ አምባሳደር ናቸው። እዛ የአሜሪካ አምባሳደር እና የሆነ ኮሪደር ሎቢ ላይ ከእሳቸው ጋር ይገባሉ እያወሩ ማለት ሁለቱ ክልክ መሀል ላይ እንደደረሱ ይቆማሉ። እና እንዴት ነው ምናምን ይላቸዋል። ደህና አለው እንደዚህ ምናምን ይላሉ። ከዛ ወሬ በማን ያደርጉና ሲሉ ኔታንያሁ ከውስጥ ኪሳቸው ከሱት ነው የለበሱት። ከዛ ያወጡና እንደዚህ ማስታወሻ ናት ያሳያሉ ለአምባሳደሩ። እዛች ሊስቷ ውስጥ ራይት የተደረገና ደግሞ በጥያቄ ምልክት ያሉ አሉ። እሺ እነዚህ የሚቀሩኝ አሁን እነሱን ነው እያልኩ ነው። ባለስልጣኖቹ ራይት የተደረገባቸው የተመቱ የኢራን መሪዎች ናቸው። እስራኤልኛ ትንሽ አሁን ቢዚ አድርገህ ይስፈራው ይላሉ ሲል አምባሳደሩ ምናለው እግዚአብሔር ይመስገን እሱ ሊስት ውስጥ እንኳን አልኩ እና መቸገራቸው እንደሚያሳየው መጨረሻ ላይ አሁን በሰጡት ጋዜጣዊ ጥያቄና መልስ ስለመጣ ብቻ ጋዜጠኞች የመጠየቅ ዕድል ተሰጣቸው በቁመተ ስጋ ተገኝቶ ያርጉ ስለሆነ አይ ቲንክ አሁን ጋብ ብሏል ብዬ ነው የማስበው። ሶ በዚህ ጦርነት ውስጥ የማናየው ነገር የለምና በዚህ በኩል የእስራኤል ስትራቴጂ ዋቴቨር የመጀመሪያ ደረጃ መሪዎች አሉ ገና እነሱም ደግሞ አሁን ኢራኖችን አይተሃል። ምንድን ነው አንዱ ሲነሳ ሌላ አርማውን ያነሳል። ወይም ደግሞ በእኛ ግብ የታጋይ ድምፅ ይጮሃል አይደለም። ድሮ አንድ ዘፈን ነበር። ለዚህ በቂ የሆነ ስነ ቃል አለን እኮ። እስቲ ገበየው ቢሞት ተተካ ባልቻ መድፋ ገላባጭ ብቻ ለብቻ። ስለዚህ እንደዚህ ናቸው ኢራኖች። ይተካለ ከዛ ይሄንን ነው እየሰጡ ያሉት። የፈለግከውን ትገላለህ እንጂ ትግሉ ይቀጥላል ነው ኢራኖች እየሰጡ ያሉት። በዚህ በኩል ደግሞ ኔታንያሁ እየሰጡት ያሉት ነገር ምንድነው? ግድ የለም ዋናዎቹ ስንል እኮ ይሄ ፖለቲካ እንደሱ ብቻ አይደለም። እስከ ሻለቃ አዛዥ እንመጣለን ታች ድረስ። አዎ
በአፍሪካን ህብረት አቅራቢያ በብር ገዝተው በዶላር የሚያከራዩቸው ከባለ 1 እስከ ባለ 3 መኝታ ቤት አፓርትመንቶችን 100% ለሚከፍሉ ደንበኞች ለአጭር ጊዜ በሚቆዩ ልዩ የ30% ቅናሽ 7.9 ሚሊዮን ብር የነበረው 69 ካሬ ባለ 1 መኝታ ቤት በ5.5 ሚሊዮን ብር አጠቃላይ ክፍያ፣ 16 ሚሊዮን ብር የነበረው 145 ካሬ ባለ 3 መኝታ ቤት በ11.6 ሚሊዮን ብር አጠቃላይ ክፍያ። ይህ ካልሆነ ደግሞ 20% ቅድመ ክፍያ ብቻ በመክፈል ቀሪውንም ያለምንም ተጨማሪ ክፍያና ስጋት ሳይኖርበው የግንባታውን ሂደት እያዩ በ3 ዓመት ጊዜ ውስጥ ቀስ ብለው ከፍለው የዘመናዊ መኖሪያ ቤት አፓርትመንቶችና የንግድ ሱቅ ባለቤት የሚሆኑበትን እድል አመቻችተናል። ለበለጠ መረጃ በ0920 48 81 80 ይደውሉ። ከሻለቃ በታች ምንድነው ያለችው? ጋንታ የጋንታ አዛዥን እንመታለን። ስለዚህ ቶታሊ መዋጋት አትችሉም የሚል ነው እና ሊስት አለን። ቦታውን ፈልገን እናገኛለን፣ እሱን እንመታለን እና ኮላፕስ ታደርጋላችሁ የሚል ነው የእስራኤል እዚህ ጋር። የኢራኖች ደግሞ እንተያያለን የሚል ነው እንግዲህ እስካሁን በምናየው ማለት ነው። አሁን ጦርነቱ ያለበት ሁኔታ እንግዲህ ኢራን ይህን ጦርነት ማርዘም ነው። ይህን ጦርነት የምታረዝመው በመደብደብ ብቻ አይደለም፣ ብድር በመመለስ ብቻ አይደለም። ዋናው ችግር የፈጠረችው ነገር ሆርሙዝ ሰርጥን አንቃ እንደያዘችው በመዝጋት ነው። አዎ ገባ። አሁን የትኛውንም ድብደባ ለምሳሌ ዛሬ ናታንስ ተደብድቧል። ፕሮባብሊ ያችን 460 ኪሎ ግራም የምትመዝን 60 በመቶ የበለጸገች እና በማናቸውም ሰዓት አንድ ሳምንት ባልሞላ ጊዜ ውስጥ ነው 90 የምታደርገው። በጣም ዘመናዊ አቶሚክ ቦምብ ሊኖረን ማለት ነው። እሷን በቃ ለመቅበር ይመስለኛል ኢራንም ገብታ እንዳታውጣው በቃ እዛው እንዲጠፋ ያደረጉት ድብደባ አድርጌ ነው ማየው። ይሄን ያደርጋሉ። ናታንን ደበደብክ፣ ካርግ ምንድነው ካርግ ደሴት ደበደብክ፣ ወይም ደግሞ ደቡብ ፓርስ ቅድም ያልኩ የዚህ የጋዝ ማምረቻዋን እሱን ደበደብክ። አንድ ነገር ግን ማድረግ አትችልም። ሆርሙዝ ሰርጥን አታስከፍትም። አሁን እኮ አውሮፓውያኖቹን ቢያሏቸው እንጂ እኮ ፕሬዚዳንት ትራምፕ እኮ ሌሎች መለስተኛ ሀገሮች እኮ ተስማምተው እቺን ትንሽ ለመከላከል ያቺን ቦታ ለማስከፈትና ነዳጆች እንዲያልፉ ለማድረግ እኮ ቃል ገብተውላቸዋል። እቺን የምትባል ነች እሳቸው እንዳሉት ምን አውሮፓ ኔቶን እንዳለ ማንቀሳቀስ አልቻሉም። ቢንቀሳቀስስ ምናልባት እንግዲህ በዛ በኩል ሊያልፍ የሚችለውን መርከብ በአጀብ ለማሳለፍ አሜሪካ ሙሉዋን ከምትሰለፍ ለአውሮፓ ጊዜውስ የእንግሊዝን መቆነን የጀርመንን ፈራተባ ማለት የፈረንሳይን ከኔ በላይ ላሳር ማለት ይሄን ሁሉ አስታርቃ የጦር መርከቦች ያውም እኮ ቻይናም እንድታዋጣ እኮ ነው ዶናልድ ትራምፕ እየጠበቁ ያሉት። ቻይናም እንድታዋጣና ከዛ በኋላ ኮሊሽን ተፈጥሮ ጥምረት ተፈጥሮ አሁን መነቃነቅ ጀመሩ ማለት ነው። ዳርና ዳር ነው ያ ሲሆን ማጀብ ይችላሉ። እዚህ ስምምነት ላይ ለመድረስ 3 ወር ያበቃቸውም እንደሱ። አሁን ነዳጅ ግን አሁን ባለበት አንቃ እንደያዘች ኢራን 2-3 ሳምንት ሌላ ከተቆጠረ $200 ይደርሳል ያለችው ይደርሳል። ነዳጅ በበርሜል 200 ይደርሳል። ዛሬ 107 ገብቷል። 115 ነበረ ትናንትና 115 ቀን ፋድሩ እንደሆነ አላውቅም። ኦልሞስት ይደርሳል $115 ደርሷል። አሁን 2 እና 3 ሳምንት ስትጨምር $150 $200 ይላል። ኢራን ጋምብል የምታደርገው እዛ ላይ ነው። እዛ ላይ ሲሆን አንድ ነገር ላረጋግጥልህ ለዶናልድ ትራምፕ ልንገርህ ነዳጅ እዛ $200 ካደረሰ ምንም ጥርጥር በሌለው ዶናልድ ትራምፕ ላይ የሚደርሰው ልንገር እኛ በለጠን እንጎዳለን። ታዳጊ ሀገሮች ምንም ጥርጥር የለውም። አሜሪካ ራሷ ዶናልድ ትራምፕ አሁን ማጋ የሚባለው ንቅናቄ አሜሪካ ትቅደም ቶታሊ ግራ ገብቶናል ያሉት። አሜሪካ ትቅደም ብለን የተስማማንበት ነገር የፈረምንበት ነገር የሚለውና እርሱ የሚያደርጉት ነገር ምንም በሚያዝ ከማካካ ግብት የለው። አሁን ምን አግብቶን ነው እዛ እየተዋገነን ነው ኢራን ሄደን? አዎ ምንድን የተፈጠረው አልገባንም። አንደኛ እርሱ ታዲያን ካደረጉት ትናንትና ግሎባሊስት እያሉ ባይደንም ሲያደርጉት ምንድን ነው ትርጉሙ የሚል ጥያቄ አለባቸው። እሳቸው አቅደው የነበረው ምንድን ነው? ቅድም እንዳልኩ ይሄ ሾክ ኤንድ ኦ የሚባለው አፈዛ ደንግዝ ማለት ነው። ገብቶሃል? አንድ ጊዜ መጣው ብለህ
ምን እንደመጣበት ሳያት አንገቱን ብለህ ስትዋው ሌላው ለራሱ ፈርቶ ጨዋታ ተውኩታል ብሎ በዚህ ደረጃ አንኳኩተው ልክ ማዱሮን ከመኝታ ቤት ሰርቀው ፍርድ ቤት እንዳይወርክና ማቅረብ ሁለተኛውን ደግሞ የኢራን እስላማዊ አብዮት 47ኛ ዓመቱ ላይ ቆርጣው አቶላችሁ በሙሉ አጥፍተውና ያንን ቃል የገቡላቸው ምንድን ነው ተቋሚዎች ፕሮባብሊ አልጋ ወራሹ ወደ እንትን አሜሪካ ወደዛ ለማምጣት እንደዚህ አይነት ነገር ፈጥረው ሲሄዱ ከዛ በኋላ በሳቸው አጠገብ ማለፉ ላይቻል አሚን ሂዘማን አይደለም እንዴ እቺን ነው የፈለጉት። ይሄ ቢሳካ ኖሮ ደግሞ በጣም የሰጉበት የሚስተርን ምርጫ የሚባላል አሁን ጥቅምት ወር የአጋማሽ ምርጫ ነው። ለወንበር የሚደረግ ነው እንደ ራሴዎች እሷን ለማለፍ አሁን የተሰላው ከስራቸው እየተቀጣጠለ ያለው ሰዓት ይሄ ጦርነት እንደዚህ እስላማዊ ቤተኞች እያራዘሙትና በሄዱና ነዳጅ እየጨመረ የሚሄድ ቁጥር አንዳንዶች እንዳሰሉት ከኮንግረስ በትንሹ 50 ወንበር አጥተዋል እያሉ ነው። ሪፐብሊካኖቹ 50 ወንበር ማለት ዲሞክራቶች ታጠቀለቁት ማለት አይደሉም። በቃ እዛ ሴኔቱም ላይ ሁለቱም ጋር የነበራቸውን የበላይነት ያጣሉ የሚል ነው። እሱ ደግሞ ለኢምፒችመንት በር ይከፍታል። ተባረክ የስልጣን ጥያቄ ኤግዚስቴንሻል ጥያቄ ይመጣል። እዛ ጊዜ በቃ ትልቁ ጨዋታ ባለፈው ጊዜ ሪፐብሊካኖች ጠርተው አረጎበዝ ማትበሉ ይሄን ነገር እንግዲህ እሳቸው ኑሮ አረክሳለሁ ምናምን ብለው አንዴ በታሪፍ በመለየመር ትንሽ አሜሪካ እንደው መቼም ኑሮ አሁን እንትን ጨምሮ ወደ $1 ደርሷል የሚል አንብቤያለሁ። የጋዝ ዋጋ ዲፈረንሱ ሁለት ከ91 የነበረው 3 ከ93 ሆኗል። ታዲያ አንድ ከምናምን ጨምሯል። ይሄ በፍጹም እንደዚህ የአሜሪካ መራጮች እኛ በልጅነታችን በኢያሱ ዳቦ ነው ትራሱ ነበር የምንለው። በትራምፕ ዳቦ ነው ትራሱ ይወጣል ብሎ ነው እየመረጣል። ፈጽሞ የለም ጦርነት የታገደበት አሜሪካ ልቦናና ስሜቷን ወደ ራሱ አድርጋ አንዳች የምስራች ዘመን እንዲበሰር ነው የመረጧቸው። ገብቷል። ስለዚህ አሁን ግን ኑሮ እሳት እየሆነ አሁን ሱፐርማርኬት ሲሄዱ እንግዲህ ጋዝ ጨመረ ማለት ምንድነው እንትን ጨመረ ማለት ምንድነው ይሄ የሚበሉት በአብዛኛው የሚወዱት ማክዶናልድ ሰልፍ ቤት እንዴት የሚደርሳል እንጂ እንደ ልብ ገብተው ወተት በጀሪካን ይዘናት የለም አሁን የወር ነገር ወዲ ቆርጣል። ስለዚህ ከያኔ ድምጽ በሚሰጥበት ጊዜ ነው ምላሽ የሚሰጡት። የአሜሪካ እኮ ሸማቾች እኮ የአንድ ሳንቲም እና የሁለት ሳንቲም ለውጥ ባዩበት ቦታ ላይ እዛኛው ሰልፍ የሚሄዱ ሰዎች ናቸው። አብሶሉትሊ ወረቀናሽ ከአንደኛው ሱፐርማርኬት ሌላ ይሄዳል። አሁን በጣም የተለመዱ ቤቶች አሏቸው እነኚህ በጣም አነስተኛ $1 እቃዎች የሚሸጡበት ዶላር ሱቆች ዶላር ትሪ ምናምን ይባላሉ። በ5 ሸቅል አውቃለሁ እኔ ብዙ ጊዜ ኮካ ከዛ ጠጣ ነበር። እሺ ቀጥል። እሺ እኔም ሁለት አይነት ቤት ነው የማውቀው የአሜሪካ። አንዱ ዶላር ትሪ ነው። ዶላር ትሪ አንድ ነው ሁሉም ብር። ይሄ ጠቅላላ ያለው ዕቃ $1 የምትገዛው አሁን 1.50 ደርሷል። ያ ቤት በመቶ ኦልሞስት 1.50 ማለት 1.25 ሆናል። 1.35 አለ። ከዛ በላይ አለ። ሌላ ደግሞ ቢሎ 5 የሚባሉ ሌሎች ቤቶች ደግሞ አሉ። ኤቭሪቲንግ $5 በታች $5 እና ከዛ በታች እሱ ውስጥ ነኝ እኔ። እነሱም እንደዚሁ ጨምረዋል። እና ለአሜሪካ ሸማች የፈተና ጊዜ ነው። ማጋ የሚባለው ነገር ይህንን ጭራሽ ባለበት ያቆይልናል ነበረ ግምታቸው። ያው እነኛ አነስተኛ የሆኑ ጥቃቅን እቃዎች $1 የሚገዙት እቃዎች የፍጆታ እቃዎች ናቸው። በአብዛኛው በየቀኑ የምንጠቀምባቸው የሚጫነው ከቻይና ነው። ይሄ ሁሉ ዕቃ ያስታውቃል። በብዛት ነው የሚመረተው። ይመጣል ቻይና ጋር እንግዲህ የገቡበት የንግድ ጦርነት ቻይናማ እያተረፈች ነው። እሷ ስራ ላይ ነው። ያ ታሪፍ አለ። በዛ የተነሳ ዋጋው የት እንደሄድ ይኖባቸው ሄዷል። ስለዚህ አሁን በዚህ ላይ ጦርነት ተጨምሮበት አሁን ትናንትና ጭራሽ $200 ቢሊዮን አይደል እየጠየቁ ነው። ኮንግረሱ 200 እየጠየቁ ነው። እሱም በተመለከተ ምን አለ እንትና እንግዲህ በየቀኑ አሁን እስከ ዛሬ ድረስ ወደ 15 ቢሊዮን ደርሷል። የዚህ ጦርነት ያወጣቸው 15 ቢሊዮን የሀገሪቱን ናሽናል ዕዳ ቀንሳለሁ በዜሮ አባዛዋለሁ ብሎ የመጡ ሰው ናቸው። ታሪፍ ለዚህ ታልሞ የመጣ ነው። ታሪፍን ፍርድ ቤት እንደገፈፋቸው ታውቃለህ። ብሩን አለቀም ብለው ነው እንጂ መመለስ ነው ያለባቸው። አሁን በምንትን ላይ ምን ትሰይ ምንድነው በእንቅርት ላይ ጆሮ ደግሞ አሁን ደግሞ እዚህ ጦርነት ውስጥ ገብተው 15 ቢሊዮን $1 ወስደዋል። አሁን ሲያዩት 200 ቢሊዮን በአስቸኳይ ያስፈልጋል።
እና እንትና ያቀረበው መከላከያ ያቀረበው ሎጂክ ምንድነው? ዋይ ምንድነው ሁሉ ሰው የሚጮኸው $200 ቢሊዮን እንደውም ከዛ በላይ ሊሆን ይችላል አለና ምን አለ? It takes money to kill bad guys. ክፎችን ለመግደል ገንዘብ ያስፈልጋል። ክፉ ነው አሜሪካ ልጅበት ይተይ ነው። ስለዚህ እነዛኞቹ የሞቱ ገመዷን ያችን የማይለቋት አይለቁትን ወርሙዝን አይለቁም ነው ስትራቴጂያቸው። ታውዚ ላይ ያለው የሩሲያው ፕሬዝዳንት ቭላዲሚር ፑቲን ቻይና ዴሊ ነው የሚነግረን ዜና ነገር አለ። ለኢራን የእንኳን አደረሳችሁ መልእክት አስተላልፏል። ኢራኖች ኖሩዝ ተብሎ የሚጠራውን አዲስ ዓመታቸውን አክብረዋል። የኢትዮጵያ እንቁጣጣሽ ማለት ነው። ስለዚህ በዚህ በኖሩዝ በዓላችሁ ላይ በአዲስ ዓመታችሁ ላይ ለጠቅላይ መሪ መንፈሳዊ መሪ ሞጅተባ ካሚኒና ለፕሬዚደንት ማሱድ ፔዜሽኪያን የእንኳን አደረሳችሁ መልእክት አስተላልፈዋል። እዚህ ጋር አትሊስት አንድ ነገር እየነገሩን ነው። ቭላዲሚር ፑቲን የኢራኑ አዲሱ መንፈሳዊ መሪ ሞጅተባ ካሚኒ በሕይወት አሉ ማለት ነው። በሕይወት ይኑሩ አይኑሩ የሚታወቅ ነገር የለም ብለዋል ዶናልድ ትራምፕ። ቭላዲሚር ፑቲን እዚህ ጋር እየነገሩን ያለው አሉ ነው ያውቃለሁ ማለታቸው እና ፑቲን ለኢራን ሕዝብ ምን አሉ? ፑቲን የኢራን ሕዝብ ይህንን ከባድ የፈተና ጊዜ ከባድ የፈተናና የጊዜ በድል አድራጊነት ይህን እንድትወጡት እመኛለሁ እና በዚህ አስቸጋሪ ጊዜ ሞስኮ ታማኝ ወዳጅነቷንና አስተማማኝ አጋርነቷን ትቀጥላለች የሚል መልእክት ነው ያስተላለፉት። መቼም ሞት ያንሳኝ አይባልም። ቭላዲሚር ፑቲን ይሄን እያሉ ዲሚትሪ ክሪየቭ የሚባሉ ረዳታቸውን እኛ አሜሪካ የተማሩ ናቸው። ሃርቫርድ ነው አሜሪካ ነገር የተማሩ አማካሪ ተብለው ዘተቀምጠው የነበሩት እና የባንክ ኃላፊም ሆነው ሰርተዋል። እዛ ካፒታሊስቱ ዓለም ማለት ነው። በደንብ የካፒታሊስቱ ዓለም በደንብ የገባቸውና በቋንቋም የበረታቸው ከራሽያኛ ባልተናነሰ እንግሊዝኛ የሚያንበለብሉ ሰው ናቸው። እሳቸው ቅርብ ረዳት ናቸው። ስቲቭ ዊትኮፍ የሪል ስቴት ቱጃሩ እና በኋላ ፕሬዚደንት የሆኑት የዶናልድ ትራምፕ የልብ ታማኝ ናቸው። እሳቸውም እንዲሁ ናቸው። ሪል ስቴት ገንቢ ናቸው። ስቲቭ ዊትኮፍ ናቸው እና እሳቸውን አሁን ዲሚትሪ ክሪየቭን ባለፈው ሳምንት እኛ በዚህ በጦርነት ተከልለን ሳለ እሳቸው ልከው ነበር ነው የሚለው። እሳቸው ሊያናግሩ ወደ አሜሪካ ወደ ምንድን ነው ፊላዴልፊያ ሚያሚ ታውቃለህ? ሚያሚ ፍሎሪዳ ማለት ነው። ማላርጎ እኮ ያለበት ነው። ማርላጎ ኦኬ። እዛ አካባቢ ልከው ነበረ። ማናቸው? ፑቲን ልከው የተገናኙት ከማጋ ነው? ከስቲቭ ዊትኮፍና ከአማችየው ጃሬድ ኩሽነር ጋር ነው የተነጋገሩት። በእጃቸው መልእክት ይዘዋል። ዲሚትሪ ኩሪየቭ ፑቲን ናቸው ንሳይን ነገር ሳሰጥ እንዳመጣ ብሎ ይላኳቸው እና ያዙት መልእክት ነው መሰለም። እቺ ለዩክሬን የምትሰጧትን ነገር ብታቆሙስ? እቺ መረጃ ምናምን የመረጃው አይደለም የሚያስመጡት? የመረጃው ነው። ትዝ አይልም እንዴ? እናት ሞስኮቫን ያስመጡኩ እነሱ ናቸው። የአሜሪካ የስለላ የሳተላይት መረጃ ነው። ዩክሬን ዘለንስኪ እኮ ከድንበር ውጭ የሚያይበት አይን የላቸውም። ሚሊተሪያቸው ለዛ አልደረሰም። ቴክኖሎጂያቸው ለዛ አልደረሰም። አሜሪካ ነች የምታየው እዛ እየመረጀች ወደ ቀኝ አድርገው ወደ ግራ ጣመ ልቡን ባለው እያለ የምታስመታው እሱ ነው። ደግሞ ይህንን ደብቃ አታውቅም። ማነው? አሜሪካ ደብቃ አውሮፓውያኖችም ይህን ያደርጋል። ግን ዋናው አሜሪካ ናት። አሁን እንትና ፑቲን የላኩት እሷን ነገር ብተውስ አለበለዚያስ? አይ ነው ያላሽም። እዚህ ምንም ዋሸው ነገር የለም። ለኢራኖች እኮ ነው የሚሰጣቸው። ወደ ነው ነገር በርካታ የአየር መከላከያ ተመቶባታል አሜሪካ። እዚህ እኮ አሁን በጦር ሰፈሮች ውስጥ እኮ የአሜሪካ የተጎዳ የሚለው እኮ 800 ሚሊዮን ደርሷል ወጪው። አዎ በተለይ ዮርዳኖስ ላይ የተመታው የዚህ ታድ የሚባለው በተለይ ሰማያት ላይ ሆኖ የሚያከሽፍ ማለት ነው የአየር መቃወሚያ የእሱ ራዳር ያለ ራዳር አይኔ ነው የሚያኘው። እሱን አውድመውታል። አናቱ ላይ ያነጣጥረው ማለት ነው። ይህ የማነጣጠር ብቃታቸው ልብ አድርግ እዚህ ጋር $26 ቢሊዮን ኪሳራ ያደረሱ በአንድ ምት። ስለዚህ በእንትኑ እያነጣጠሩ
በለው የሚሉት እሳቸው ናቸው፣ ፑቲን ናቸው። እና ምን ይመስላል ፋኒ ይርተዋል የላኳቸውን አሁን አጣብቂኝ ወሰርቋል። የትራምፕ አስተዳደር አሜሪካ እምቢ አለች ይላል። እምቢ አለች ዜናው እምቢ አለች ይላል። እንግዲህ ምን ያህል ተጫው። ነገር ግን በዚህ የተነሳ አሜሪካ በአሁኑ ሰዓት የአየር መከላከያ ራዳር ከምንድን ነው የወሰደችው? ከተለያየ ሀገር እየወሰደች እያስገባች ነው ወደ መካከለኛው ምስራቅ ለተመቱባት ማለት ነው። እና ያለው ሁኔታ ይሄ ነው አዲሱ ዜና።